ዓለማችን በማንኛውም ሰከንድ ሊፈነዱ በሚችሉ ሁለት ግዙፍ የፖለቲካ እሳተ ገሞራዎች ላይ ትገኛለች። ከምስራቅ ኤዥያ እስከ መካከለኛው ምስራቅ የዓለምን የኃይል ሚዛን የሚቀይሩ ስልታዊ ጥምረቶችና የድብቅ ዲፕሎማሲ ሴራዎች ጡፈዋል። ሺጂፒንግ ከ7 ዓመታት በኋላ በድንገት ፒዮንያንግ ገብተዋል። የጉብኝት ተራ ሰላምታ ሳይሆን ሰሜን ኮሪያ ከሩሲያ ጋር የጀመረችውን ወታደራዊ ግንኙነት ለመስበር ቻይና የወሰደችው የማታለያ ስልት ነው ተብሏል። በሁለተኛው አጀንዳችን በትራምፕ የፈጣን ዲፕሎማሲ ጣልቃ ገብነት በእስራኤልና በኢራን መካከል የተደረሰው የተኩስ አቁም ስምምነት የሰላም መንገድ ነው ወይስ ጦርነቱ ከመፈንዳቱ በፊት የተሰጠ የአጭር ጊዜ እፎይታ? በትራምፕና በደህንነት ምንጮች መካከል ያለው ትልቅ የሐሳብ መቃረን ምን ይመስላል? የዓለም ኢኮኖሚ ማነቆ የሆነው የሆርሙዝ የባህር ወሽመጥስ በእርግጥ በ3 ቀናት ውስጥ ይከፈታል ወይ? ይህንን ሚስጥራዊና ውስብስብ የጂኦፖለቲካዊ ውጥረት ከነትንታኔው ይዘንላችሁ ቀርበናል። አብራችሁን ቆዩ። የቻይናው ፕሬዝዳንት ሺጂፒንግ ከ7 ዓመታት በኋላ በሰሜን ኮሪያ ዋና ከተማ ፒዮንያንግ ያደረጉት ድንገተኛ የሥራ ጉብኝት በምስራቅ ኤዥያ ቀጠናዊ የፖለቲካ ስነ ምህዳር ላይ አዲስ ምዕራፍ የከፈተ ክስተት ነው። ይህ ጉብኝት ተራ ዲፕሎማሲያዊ መልካም ምኞት መለዋወጫ ሳይሆን በአሁኑ ወቅት በዓለም አቀፍ ደረጃ እየተቀያየረ የመጣውን የኃይል ሚዛንና የጂኦፖለቲካ ፍላጎት ፍንትው አድርጎ ያሳየ ስልታዊ እርምጃ ነው። በተለይ ሰሜን ኮሪያ ከቅርብ ጊዜ ወዲህ ከሩሲያ ጋር የፈጠረችው ጥብቅ ወታደራዊና ኢኮኖሚያዊ ትብብር ቤጂንግን ሳያስደስታት እንዳልቀረና የራሷን የበላይነት ለማረጋገጥ መነሳቷን በግልጽ ያሳያል። ከሰሜን ኮሪያ አንጻር ሲታይ የኪም ጆንጉን አስተዳደር ከሩሲያ ጋር ያለው ግንኙነት በዩክሬን ጦርነት ሳቢያ የመጣ ጊዜና የጋራ ጥቅምን መሰረት ያደረገ መሆኑን በሚገባ ይረዳዋል። ጦርነቱ በሚቆምበት ወይም የሞስኮ የጦር መሳሪያ ፍላጎት በሚቀንስበት ጊዜ የሩሲያ ድጋፍ ሊላላ እንደሚችል በመገመት ለሀገሪቱ የረጅም ጊዜ ህልውና ወሳኝ የሆነችውን ቻይናን ማራቅ እንደማይቻል ኪም ያሰቡበት ይመስላል። ለዚህም ነው ሺጂፒንግን የላቀ የሀገር እንግዳ በማለት በቀይ ምንጣፍ በክብር ዘበኛና በ21 መድፍ ተኩስ የተቀበሏቸው። ሰሜን ኮሪያ የቻይናውን የኢኮኖሚና የቴክኖሎጂ ድጋፍ የምትሻውን ያህል የቤጂንግን የፖለቲካ ይሁንታ ለማግኘትም የአንድ የቻይና መርህን በመደገፍ የታይዋንን ጉዳይ የቻይናን ሉዓላዊነት አካል መሆኑን በድጋሚ አረጋግጣለች። በሌላ በኩል ቻይና በበኩሏ ይህንን ጉብኝት የተጠቀመችበት በሰሜን ኮሪያ ላይ ያላትን የላቀ የፖለቲካና የኢኮኖሚ ተጽዕኖ መደገፊያ ለማድረግ ነው። ሰሜን ኮሪያ እጅግ ዘመናዊ ወደ ሆነው የኒውክሌርና የጦር መሳሪያ ግንባታ ውስጥ መግባቷ በአካባቢው አሜሪካ፣ ደቡብ ኮሪያና ጃፓን ያላቸውን ወታደራዊ ጥምረት ይበልጥ እንዲያጠነክሩ በር ከፍቷል። ይህ ደግሞ በቤጂንግ የደህንነት ቀለበት ላይ በቀጥታ ስጋት የሚፈጥር በመሆኑ ቻይና ሰሜን ኮሪያን በቁጥጥሯ ስር ማቆየት ትፈልጋለች። ሺጂፒንግ የሰሜን ኮሪያን የኒውክሌር መርሃ ግብር ይህም ሁለቱ ሀገራት ከአሜሪካ ጋር ያላቸው ፉክክር እየጠነከረ በመጣበት በአሁኑ ወቅት ልዩነታቸውን ወደ ጎን በመተው የጋራ ግንባር ለመፍጠር መወሰናቸውን ያሳያል። ቻይና ለሰሜን ኮሪያ የምታደርገው የቱሪዝምና የኢኮኖሚ ትብብር መስፋፋት የጣለባትን ዓለም አቀፍ ማዕቀብ የምታቀልልበት ቀዳዳ የሚፈጥርላት ሲሆን ይህም በምስራቅ ኤዥያ ቀጠና ላይ የአሜሪካን ተጽዕኖ ለመገዳደር የሚያስችል አዲስ ስትራቴጂካዊ ጥምረት መፈጠሩን ማሳያ ነው። በአጠቃላይ ይህ ጉብኝት በቤጂንግና በፒዮንያንግ መካከል ለዘመናት የቆየው የተቆራኘው ግንኙነት በሩሲያና በአሜሪካ አዳዲስ ፖለቲካዊ ውጥረቶች ሳቢያ አዲስ መልክና ጉልበት ይዞ ብቅ ማለቱን ያረጋገጠ ክስተት ሆኗል። በሌላ በኩል በአሜሪካ በእስራኤልና በኢራን መካከል በአሁኑ ወቅት እየተከሰተ ያለው የፖለቲካና የጦርነት ውጥረት በዓለም አቀፉ ማህበረሰብ ዘንድ እጅግ አሳሳቢና በማንኛውም ሰዓት አቅጣጫውን ሊቀይር የሚችል ከፍተኛ ቀውስ መሆኑን ያሳያል። እሁድ ዕለት እስራኤል በሊባኖስ ዋና ከተማ ቤሩት ላይ የሰነዘረችው ጥቃት ቀደም ሲል በሚያዝያ ወር ተደርሶ የነበረውን ደካማ የተኩስ አቁም ስምምነት ለአደጋ ያጋለጠና ቀጠናዊ ጦርነቱን በድጋሚ ያቀጣጠለ ክስተት ሆኗል። ይህንን ተከትሎ ኢራን ወደ ሰሜን እስራኤል የሚሳኤል ጥቃቶችን መተኮሷና እስራኤልም በበቀል ስሜት በኢራን ላይ ተደጋጋሚ የአየር ድብደባ ማድረጓ
ቀውሱ ወደ ለየለት ቀጠናዊ እልቂት ሊያመራ እንደሚችል ፍንጭ የሰጠ ነበር። ሆኖም ግን የፕሬዝዳንት ዶናልድ ትራምፕ ፈጣን ጣልቃ ገብነትና ዲፕሎማሲያዊ ጥረት ውጥረቱ ለጊዜውም ቢሆን ጋፕ እንዲል ማድረጉ የአጭር ጊዜ እፎይታን ሰጥቷል። ትራምፕ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት ውይይት ሁለቱም ወገኖች ቢያንስ ለአንድ ሳምንት ያህል አንዳቸው ከሌላው ጥቃት እንዲታቀቡ የተደረሰው ስምምነት የዲፕሎማሲያዊ ጥረቱ ውጤት ቢሆንም ከጀርባው ያሉት ቅድመ ሁኔታዎች ግን የሰላሙን ዘላቂነት ጥያቄ ውስጥ የሚጥሉ ናቸው። ኢራን ጥቃቷን ያቆመችው የእስራኤል በሊባኖስ ላይ የምታደርገው ጥቃት ሙሉ በሙሉ የሚቆም ከሆነ ብቻ እንደሆነ ስታስጠነቅቅ፣ በአንጻሩ የእስራኤል ወታደራዊ አመራሮች በኢራን ላይ ጥቃት ማድረሳቸውን ቢያቆሙም በደቡብ ሊባኖስ ላይ የሚካሄደውን ወታደራዊ ዘመቻ እንደሚቀጥሉ በግልጽ አስታውቋል። ይህ የሁለቱ ወገኖች የተለያየ አቋም አሁን የተደረሰው የተኩስ አቁም ስምምነት ምን ያህል ደካማና በማንኛውም ጊዜ በሊባኖስ በሚፈጠር ግጭት ሳቢያ ሊፈርስ የሚችል መሆኑን ያሳያል። በሌላ በኩል በአሜሪካና በኢራን መካከል በቀጥታ እየተካሄደ ያለው ድርድርና ፕሬዝዳንት ትራምፕ በሚቀጥሉት 2 ወይም 3 ቀናት ውስጥ በጣም ጠንካራና ታሪካዊ የሆነ ስምምነት ላይ ይደረሳል ብለው መግለጻቸው እጅግ ትልቅ ተስፋን የሰነቀ ሆኗል። ይህ ስምምነት በተለይም የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ የሚገታና ለዓለም አቀፍ የነዳጅ ንግድ ወሳኝ የደም ስር የሆነውን የሆርሙዝ የባህር ወሽመጥ በአፋጣኝ ለመክፈት ያለመ መሆኑ ለዓለም ኢኮኖሚ መረጋጋት እጅግ ወሳኝ እርምጃ ነው። የሆርሙዝ የባህር ወሽመጥ መዘጋት በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንርና የትራንስፖርት መስመሮች እንዲስተጓጎሉ አድርጎ የቆየ በመሆኑ ስምምነቱ መፈረሙ የዓለምን የንግድ እንቅስቃሴ ወደ ነበረበት ለመመለስ ትልቅ ሚና ይጫወታል። ይሁን እንጂ ከዚህ የትራምፕ ብሩህ ተስፋ በስተጀርባ ያሉ የውስጥ መረጃዎች የሚያሳዩት እውነታው ግን ጉዳዩ ከተባለው በላይ ውስብስብ መሆኑን ነው። የተለያዩ የደህንነትና የፖለቲካ ምንጮች ጦርነቱ ሙሉ በሙሉ የሚያቆም ስምምነት በ2 ወይም በ3 ቀናት ውስጥ ይደረሳል የሚለውን እቅድ እጅግ በጣም የማይመስልና ከእውነታ የራቀ እንደሆነ እየገለጹ ይገኛል። ይህ የሚያሳየው በትራምፕ የፈጣን ዲፕሎማሲና በምድር ላይ ባለው ውስብስብ የጂኦፖለቲካ እውነት መካከል ትልቅ ክፍተት መኖሩን ነው። የኢራን ወታደራዊ ኃይሎች በእስራኤል ጥቃት ሳቢያ ከፍተኛ መኮንኖቻቸውን ማጣታቸውና በሊባኖስ ያለው የሂዝቦላ የትጥቅ ትግል አለመቋረጡ በቀጣዮቹ ቀናት የሚደረገውን ድርድር እጅግ አስቸጋሪ አድርገዋል። ስለዚህም በአሁኑ ወቅት ያለው ሁኔታ አንጻራዊ ሰላም የሰፈነበት ቢመስልም ቀጠናው አሁንም ቢሆን በማንኛውም ቅጽበት ሊፈነዳ በሚችል የጦርነት አፋፍ ላይ እንደሚገኝ መረዳት ይቻላል ተብሏል።